ዛሬ ያው በ26 ነው ለዛሬ ለ4 ሰዓት ተኩል ነበር ቀጠሮ የተሰጠን የዚህ የፍርድ ቤት የችሎቱም የቀጠሮ ዋናው ምክንያት ምንድነው የአቃቤ ሕግ የከሳሽ አቃቤ ሕግ ምስክሮች ሆኖ የቀረቡ ሰዎች የምስክርነት ቃላቸውን በመሃል ላይ የሚሰጡበት ቀን ነበር እና ዛሬ 4 ሰዓት ተኩል ላይ ነው ችሎቱ የጀመረው በጣም ደስ የሚል ድባብ ያለው ችሎት ነው ምንም ቢጎረብጥህም ቢከብድህም ነገር የለም በጣም ነፃና ግልጽ የሆነ ነበር ችሎቱና በጣም ደስ የሚል ስሜትህን ራሱ በቃ በደስታ የሚሞላው አይነት ነገር ማትፈራበት ማትሸማቀቅበት ነፃ የሆነ በነፃነት የምትሰማ በነፃነት የምትናገርበት አይነት ነገር ነበር ዳኛው አቃቤ ሕጉም ሌሎችም እዛ ውስጥ የነበሩ ሰዎች አይከብዱም ነበርና ጥሩ ድባብ ነበረው እና ችሎቱ እንደተከፈተ እንግዲህ የምስክርነት ቃል የሚሰማበት ስለነበር ዮናታን ነው የጀመረው መጀመሪያ ቃለ መሐላ ፈጸመ ውሸት ላልናገር በዚህ ቦታ በእውነት ያየሁትን የተሰማሁትን ሪሊ ሆኖ ያመንኩበትን ነገር ብቻ ነው እናገረው ብሎ ቃለ መሐላ ፈጸመ ትንሽ ቃለ መሐላው ይከብዳል እና ዮኒ ቃለ መሐላውን ሲፈጽም ያለው ነገር ምንድነው ውሸት ልናገር የወለድኩት አይደግ ቢያድግ እንኳን ጊዳ ይሁን የዘራሁት አይብቀል በጣም ያስፈራል ቃለ መሐላው ዳኛው ነበር ቃለ መሐላ ያስፈጸሙ የነበሩትና ዮኒ እጁን አንስቶ የወለድኩት አይደግ ቢያድግ እንኳን ዲዳ ይሁን የዘራሁት አይብቀል በጣም እንዲህ አይነት ከባድ ይሆን ውሸት ቢዋሽ ፍርድ ቤት ውስጥ ግን እንደዚህ አይነት ቃል በቃለ መሐላ ጊዜ እንደዚህ አይነት ቃሎችን ተጠቅሞ ቃለ መሐላ ማድረግ ፍርድ ቤቱ ይጠይቃል ወይስ ራሱ በራሱ ተነሳሽነት ነው እሱ ያለው አይ ፍርድ ቤቱ ይጠይቃል ቃለ መሐላ ይፈጸማል ቃለ መሐላ ሲፈጸም ዳኛው እኔ የምለውን በል ብሎ ነው ምስክርነት ቃል ለሚሰጠው ሰውዬ ቃል የሚያስገባው መሐላውን የሚያስፈጽመው ማለት ነውና የሚያስመሉትና እኔ የምለውን በል አሉት ዳኛው ከዛ ዮኒም ዳኛውን እየተከተለ መማል ጀመረ ውሸት ልናገር የወለድኩት አይደግ ቢያድግ እንኳን ዲዳ ይሁን ውሸት ብናገር አሁንም ያስደግማሉ የዘራሁት አይጨድ የዘራሁት አይደግ ይባል የዘራሁት አይደግ ብሎ የሚናገረው የቃለ መሐላ ላይ ይፈጽማል ከዛ ውሸት ብናገር የመኪና አደጋ ይድረስብኝ እኔ በመናገረው ቃል በውሸት ሌላውን ለመጉዳት አድርጌ ከሆነ ውሸት ተናግሬ ከሆነ እንዲህ አይነት በሽታ ወደ ቤቴ ይከብዳል ይሰቀጣል እኔ እምባዬ ነበር የሚመጣው እሱ ሲምል በጣም ያስደነግጣል እዛ ጋር ብታይ እኔ በጣም ነው የደነገጥኩት እና አሁን ለጋራዴ መሐላ ያስፈልገው ቼኩን ስለመስጠቱ ነው ወይስ ቼኩን ስለሰጠበት ቀን ነው ቼኩን ስለሞተው ለየቀው ጥያቄ ቼኩን በተመለከተ እኔ ቼክ እንደሰጠሁት እሱ 100 ሺህ ብር እንደሰጠኝ እኔ ቋልካል ለፍርድ ቤቱም ለፖሊስም አምኛለሁ ኢቨን ሚዲያ ላይም ተናግሬያለሁ አዎ ሰጥቶኛል 100 ሺህ ብር ሰጥቶኛል እኔ ደግሞ ለዛ 100 ሺህ ብር ለዛ ብድር እንደ ዋስትና ውል የሚሆን ቼክ ሰጥቼዋለሁ ገብቷል እና ይሄ የሆነው ግን 2013 ሰኔ ወር ላይ ነው ይሄንን ያደረኩት እኔ አሁን አይደለም እሱ ግን ምንድነው ያለው ሰኔ ወር ላይ 2013 ዓመተ ምህረት የሰጠውትን ቼክና እሱ የሰጠኝን 100 ሺህ ብር ልክ መስከረም ወር ላይ 2017 ላይ በዚህ አመት ማለት ነው በዚህ አመት 2017 መስከረም ወር ላይ በጥሬ ብር ሻሸመኔ ከተማ ውስጥ አፖስቶ ላይ ጸጋዬ ህንጻ አጠገብ መኪና ውስጥ ሄኖክ ደደፎ ባለበት ቦታ ብር ሰጥቼዋለሁ ጥሬ ብር ነው የሚለው እሱ ማለት ነው ከዛ ታደለ ነጋሽ ቼክ ሰጠኝ ብሎ ልክ በዚህ አመት ቼክ እንደሰጠሁት በዚህ አመት እሱ 100 ሺህ ብር እንደሰጠኝ አድርጎ ነው ቦታው እኔ ቼክ የሰጠሁት 2013 ሰኔ ወር ላይ ነው እሱም የዛኑ ሰዓት ቼክ እንደሰጠሁት በቼክ ባዋሽ ቼክ 100 ሺህ ብር ሰጠኝ የዚህን ጊዜ አሁን ምስክር ሆኖ የቀረበው ወጣት ልጅ የለም በቦታው የለም
ገብቶሃል? ስለዚህ አሁን ዮናታን ዋሽቷል እንደማለው አይደለም። የዛሬ 2013 ዓመተ ምህረት ሰኔ ወር ላይ የሰጠሁትን ቼክና እሱ የሰጠኝን ብር ልክ 2017 መስከረም ወር ላይ እንደተሰጠ አድርጎ ነው የማለው። ምን ብሎ ፍርድ ቤት ቀርቦ ነው የሚመለው? ፍርድ ቤት በልጁ ነው የማለው፣ በልጆቹ ማለት ነው። የሚገርም በጣም በሚወዳቸው ልጆቹ ነው የማለው። አሁን የምናገረው ቃል ውሸት ከሆነ የወለድኩት አይደግ ቢያድግ እንኳን ዲዳ ይሁን እያለ ነው የተናገረው። በጣም አስደንጋጭና አስፈሪ መሐላ ነው። ይሄን ምሎ ግን 2010 ናገረው። ለኔ በካሽ 100,000 ብር አልሰጠኝም። የሰጠኝ 2013 ሰኔ ወር ላይ በቼክ ነው፣ በአዋሽ ባንክ በቼክ ሰጠኝ። እሱ የሰጠኝን ቼክ ወደ ራሴ ቼክ መነዘርኩት፣ ወደ ብር ወደ ራሴ አካውንት አስገባሁት። በቼክ ነው የሰጠኝ፣ በጥሬ ብርም አልሰጠኝ። ስለዚህ አሁን በውሸት ነው እዛ ቦታ ላይ ለአቃቤ ሕግ ምስክርነቱን ሲሰጥ ነበረው። 2017 መስከረም ወር ላይ ብር 100,000 ብር መኪናዬ ውስጥ በካሽ ሰጥቼው እሱ ደግሞ ቼክ ሰጠኝ ነው ያለው። ይሄ ውሸት ነው፣ በቃ ኮምፕሊትሊ ውሸት ነው። የሚገርምህ ነገር እና ይሄንን በመሐላ በልጆቹ ምሎ ነው የዋሸው። እና የሚገርምህ ይሄ ብቻ አይደለም። በጣም ያሳዘነኝ ልቤን የሰበረው ነገር ዛሬ ያው ዮናታን አክሊሉ በብዙዎች ዘንድ የሚታወቀው ወጣቶችን በማገልገል ወጣቶችን የመልካም ስብዕና ትምህርት በማስተማር መልካም ወጣት የሚባል ትልቅ ፕሮጀክት ቀርጾ በመንቀሳቀስ ነው የሚታወቀው። በሚያሳዝን ሁኔታ ግን ዛሬ እሱ ለተናገረው ውሸት ማጠናከሪያ የሚሆንለት ተመሳሳይ ውሸት የሚዋሽ የአንድ ወጣትን ልጅ አይምሮን የሰረቀው። ያ ወጣት ልጅ ዮናታን 100,000 ብር ለኔ ሲሰጠኝ አላየም፣ እኔም ቼክ ስሰጠው አላየም። የሚገርም ግን እንዳየ ሆኖ እንዲመሰክር ያንን ልጅ በምን ያታለው በምን ይግዛው አላውቅም። ከዛ ልጁም በቃለ መሐላ ነው አይቻለሁ በቦታው ላይ ነበርኩ ብሎ ትልቅ ተስፋ ያለው በ20ዎቹ እድሜ ውስጥ የሚገኝ ብዙዎች ተስፋ ያደረጉበት ሰባኪ የሆነ ልጅ የሚገርም አሁን በዚህ በ20ዎቹ እድሜ ውስጥ እያለ እንኳን ቸርች ከፍቶ የሚሰራ ልጅ ነው፣ ወንጌል የሚሰብክ ልጅ ነው። እኔም ሆንኩ ብዙዎች ትልቅ ተስፋ የጣልንበት በጣም በፍቅር እና በርህራሄ አይን የምናየው ልጅ ነው። እሱን ለመርዳት እሱን ለማገዝ የማንሳሳ ሰዎች ነን። የሚገርም አሁንም እኔ በሱ ተስፋ አልቆርጥም፣ በጣም ተስፋ አልቆርጥበትም። እግዚአብሔር እንደሚረዳው አምናለሁ። የሚገርም ነገር እና የዚህን ልጅ አይምሮ አበላሽቷል። ይሄ ልጅ እንዲዋሽ አድርጎታል። መሐላ በማይማልበት ቦታ እንዲምል አድርጎታል። ይዞት ነው የመጣው እና እሱ ብቻ አይደለም የዋሸው፣ ሌላ ሰው እንዲዋሽ ግፊት አድርጓል። ቴዲዬ በጣም በሚያሳዝን ልቤን የሰበረው ነገር ይሄ ነው። እኔ ይደርስብኛል ብዬ ከማስበው የበለጠ ክፉ ነገር እዚህ ጋር እየተፈጸመ ነው። አንድ ወጣት አይምሮ ተቀይሯል። አንድ ወጣት የሆነ አንድ ግለሰብን ለመጥቀም ብሎ በጥቅምም ተጣለ ይሁን ብቻ አላውቅም በሆነ ነገር የሌለበትን ነገር እንዳለበት እየተናገረ ነው። ይሁን የሰውን አይምሮ እያበላሸ ነው። ራሱ ዋሽቶ ሌላው እንዲዋሽ እያደረገ ነው ያለው። እውነቴን ነው የምልህ። እኔ ስለ ስንፍናዬ ስለ ስህተቴ ልቀጣ እችላለሁ፣ ችግር የለም። አሜን ብዬ ነው የምቀበለው። ሕግ የሚጥልብኝን የትኛውንም ቅጣት አሜን ብዬ ነው የምቀበለው። ምክንያቱም አጥፍቻለሁ። ያጠፋሁት ደግሞ እንደ ዮናታን አይነት ካለ ሰው ጋራ ጊዜ ወስጄ መቆየት ገብቶሃል? እሱን ሽሩሩ ማለት ከሱ ጋር ደግሞ የማይገባ የገንዘብ ንክኪ ውስጥ መግባት፣ ይሄ ትልቅ ስንፍና ነው። ገብቶሃል? ይሄ በጣም ትልቅ ስንፍና ነው። እና በዚህ ስንፍና እንደው ሕግ የሚወስድብኝን እርምጃ እኔ አሜን ብዬ ነው የምቀበለው። የሚያሳዝነው ግን ይህንን ምክንያት አድርጎ በመሀል ላይ የተደገፈ እኔን ለመጉዳት እኔን ለማጥቃት ተብሎ በውሸት ምስክርነትና ክስ በዚህ ደረጃ መገለጥ ማለት በመሐላ በልጆቹ ምሎ መገለጥ ማለት ይሄ ሰው የኢትዮጵያ ቤተክርስቲያን ውስጥ የበቀለ አደገኛ መርዛማ አረም ነው፣ ይህ መርዛማ እንክርዳድ ነው ብዬ እንዳምን የበለጠ እምነቴን ያጠናከረልኝ። ታውቃለህ፣ ስለ ቤተክርስቲያን ያለንን ግምት ቤተክርስቲያን እየተጎዳችና እየጎዷት ያሉት ትውልዱን እየጎዱ ያሉት ሰዎች ደግሞ እንዲህ አይነት ሰዎች ናቸው ብለን ለምንናገረው ነገር ትልቅ ኤቪደንስ ነው የሆነ፣ ለኔ ትልቅ ማረጋገጫ ነው የሆነ።
ገብቶሃል? ስለዚህ ያሳዝናል ይሆን ያለው ነገር። እግዚአብሔር ምህረት ያደርግላቸው። ቃላቶቹ ይከብዳሉ በጣም ማለት የወለዱ ይከብዳሉ። በኢየሱስ ስም በልጆቹ ላይ አይድረስ። እርሱ የማለው ማላ ልጆቹን አያገኛቸው። እውነቴን ነው የምልህ። አይደለም ልጆቹን እሱን እንኳን አያገኘው። እግዚአብሔር ምህረት ያደርግለት። እውነት ነው ማለት ቴዲ ከልቤ ነው የምናገረውና ይከብዳል። እንዲህ አይነት ርግማን በቤቱም በልጆቹም አይምጣ፣ በትዳሩም አይምጣ በኢየሱስ ስም።